ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለቅድስት መንበር መገናኛ ብዙኃን ጽሕፈት ቤት አዲስ ተጠሪ መሰየማቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በአሁኑ ወቅት የኢተርናል ወርልድ ቴሌቪዥን ኔትወርክ (EWTN) ፕሬዝዳንትና ዋና ስራ አስፈጻሚ የሆኑትን ማሪያ ማንሴራት ኤልቫራዶን የቅድስት መንበር መገናኛ ብዙኃን ጽሕፈት ቤት ተጠሪ አድርገው መሰየማቸው ተገለጸ። በሜክሲኮ ሲቲ የተወለዱት አልቫርዶ ከፍሎሪዳ ኢንተርናሽናል ዩኒቨርሲቲና ከጆርጅ ዋሽንግተን ዩኒቨርሲቲ የአካዳሚ ዲግሪዎችን አግኝተዋል። እንደ ጎርጎሮሳውያኑ ከ2009 እስከ 2023 ድረስ በፒኬት ፈንድ ፎር ሪሊጂየስ ሊበርቲ በተሰኘ ድርጅት ውስጥ የአመራር ቦታዎችን በመያዝ የሃይማኖት ነጻነትን ለመከላከልና ሰብአዊ ክብርን ለማስጠበቅ በተደረጉ ተነሳሽነቶች ውስጥ አገልግለዋል። እንደ ጎርጎሮሳውያኑ ከ2023 ጀምሮ በኢተርናል ወርልድ ቴሌቪዥን ኔትወርክ (EWTN) የመገናኛ ተቋም ውስጥ በቴሌቪዥን፣ በሬዲዮ፣ በህትመት፣ በዲጂታልና በማህበራዊ ሚዲያዎች በኩል በ7 ቋንቋዎች የሚዘጋጁ ዓለም አቀፍ መድረኮችን በበላይነትና በዋና ስራ አስኪያጅ አገልግለዋል። ቅዱስነታቸው አልቫርዶን ለቅድስት መንበር መገናኛ ጽሕፈት ቤት በመሾም በቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የተጀመረውን የቅድስት መንበር ከፍተኛ ጳጳሳዊ ጽሕፈት ቤቶች የተሃድሶ ሂደትን ቀጥለዋል። ይህም በካቶሊክ ቤተ ክርስቲያን አገልግሎት ውስጥ ለወንድና ሴት ምዕመናን የአመራርና የኃላፊነት ቦታዎችን በአደራ መስጠትን የሚያሳይ ሲሆን አልቫርዶ የቅድስት መንበር መገናኛ ጽሕፈት ቤት ኃላፊ ሆነው የተሾሙ የመጀመሪያዋ ሴት ምዕመን እንደሆኑ ታውቋል። አልቫርዶ ሹመታቸው ከታወቀ በኋላ በሰጡት መግለጫ ይህ ሹመት ያልጠበቁት ቢሆንም ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከፍተኛ የሐዋርያዊ አገልግሎት ስልጣን የተቀበሉበት ወቅት በመሆኑ ላገለግላቸው ልባዊ ፍላጎት አለኝ ብለዋል። መረጃው የቫቲካን ዜና አገልግሎት ነው።